እስካሁን ያልተጠመቅኩት ይኸውልህ ከቸርች ማን ልብ እንዳለው እንዳይ ነው። ወንድ እንደሆነ አይ ዘንድ ነው። እኔን እስኪ ጴንጤ አይደለም ብሎ የሚሰርዘኝ አካል እንዳለ አያለሁ። ወንድ የሆነ ማለት ነው። ወንድ የሆነ አደባባይ ላይ ነው ኃጢአቱን የምገልጥለት። አደባባይ ላይ ኦርቶዶክስ ኢየሱስ ክርስቶስ ከፍ ብሎ ነው የሚሰበክ፣ ከፍ ብሎ ነው የሚቀደስ፣ ከፍ ብሎ ነው የሚዘመርለት። ኢየሱስ ክርስቶስ ኦርቶዶክስ ከሌለ ናስቲና ና የፈለከውን ጥያቄ ጠይቀኝ። የፈለከውን አንተ የፈለከውን ጥያቄ ጠይቀኝ። ሁሉ ገድላት በጣም አንብቤያቸው እስኪ አውጣው አነበበው። እሺ አውጣው አነበበው። እሺ ገድለ ክርስቶስ ስምራን አውጣና እስኪ ያሳየኛው። እሺ ገድለ ክርስቶስ አመጣልሃል ወንድማችን። እኔ ባሳይ መጽሐፍ ገጽ ስንት ላንብብልህ? አውጣ ገጽ ስንት ላንብብልህ? ሰይጣን የማለደችበትን አንብበው ወንድሜ። እምንን ሰምተኛል? ዘግንቦት አውጣ። አታምታምታ ስል ዘግንቦት ይህ ሰውዬ ምን ሆኗል? ገና እኮ መጀመር ነው። መጽሐፉ ራሱ ንጹህ ነው እኮ አልጀመረው። እውነት ነው፣ ንጹህ ነው በእውነት አይደም። ወንድም አለም ተቸግረብኛ፣ እንደው ግራ ገብቶሃል። እሺ ዘግንቦት ዘግንቦት ምዕራፍ ቁጥር ያለውን ለምን ነው ውሸት ነው የምትልክን? አዳምጥ። አቴቴ ሚውት አታድርጊው በቃ ምንም ስለማያመጣ ብዙ ሰዎች አሉ ደግሞ ሚውት ቢያረጉ ምን ላንብብል? ያው ዘግንቦት ምን ላንብብል? ቁጥር 36 አንብበው ጀምረህ ቁጥር 36 ጀምረህ እስከ 47 አንብብልኝ። እሺ እስከ 47 እኔ ላንብበው። እኔ ነኝ ያዝኩት። እሺ አንብቦሽ ላንብብሽ። በዚያን ጊዜ አቤቱ ፈጣሪ ፈቃድ ቢሆን አዳም ልጆች ከስቃይ ከኩነኔ ይድኑ ዘንድ ዲያብሎስን ይቅር ትለው ዘንድ ትምረው ዘንድ እለምንሃለሁ። ያዛን ቆይ አንዴ እዚህ ጋር አንድ ጊዜ እንነጋገር። አንዴ በዚያን ጊዜ አቤቱ ፈጣሪ ፈቃድ ቢሆን እሺ ፈቃድ ቢሆን የማን ፈቃድ? የእግዚአብሔር ፈቃድ እየጠየቀች ነው። የእግዚአብሔር ፈቃድ ምንድን ነው? አዳምጠኝ። አዳምጣ ልጨርስልህ። ፈቃድ ቢሆን የአዳም ልጆች ከስቃያቸው ከኩነኔ ይድኑ ዘንድ ዲያብሎስን ይቅር ትለው ዘንድ ወይም ትምረው ዘንድ እለምንሃለሁ። እንደዚህ ብላ ያሰበችው ለምንድን ነው ብለህ ካልክ ቆይ በሱን አንተ አልነበር ጊዜን ጊዜ ቆይ ጽሑፉን ብቻ ነው የምናነበው። የእሷን የልባስ አዳምጥ፣ ተረጋጋ፣ ረጋ። ክርስቶስ ሳምራ ልትናገር የቻለችው ለምንድን ነው? የሰው ልጆች ሁሉ በሰይጣን ጥፋት እየጠፉ እንዳለ ግንዛቤ ስለነበራት ሰይጣንን ይቅር ካለው አዳምጥ፣ ቆይ ምናምን አትበል። እግዚአብሔር ሰይጣን ይቅር ካለው የሰው ልጆች ምን አይሉ ኃጢአትን አይሰሩ ብላ ስላሰበች ፍቃድ ቢሆን ማንን ማረው? ሰይጣንን ማረው እያለች ነው። ይቅር በለው። ያን ጊዜ ምን ይሆናል እያለች ነው። ሰላም ይሆንሽ። ወደ ታች እንሂድ እስቲ እንሂድ። መጽሐፍ ቅዱሳዊ ታደርገዋለህ። ቆይ ላንብብ። ቆይ ዝም ብለህ እኔ ላንብብ። አንተ አሁን በጣም ጥሩ ሀሳብ ነው። አንተም እንደ ክርስቶስ ስምራ የምታስበው ቆይ ጥሩ ሀሳብ ነው ያለ። አዳምጥ። እህትህ ናት እኮ በጣም አብራችሁ ነው የሳታችሁ። አዳምጥ። ዲያብሎስን ይቅር ልታሰኙ የምታስቡ ጠላታችሁ ዲያብሎስ የሚውጠውን አቶ ይዞራል፣ ተቃወሙት እንጂ ይቅር በሉለት ብላችሁ ጸልዩ የሚል የመጽሐፍ ቅዱስ የለም። አንተም ምጸልይ ነህ። የኃጢአት መመለሱን አረበናት ስለ ሀሳቡ ብቻ ተናገር። መጽሐፍ ቅዱስ ላይ ከገባ ስለ መጽሐፍ ቅዱስ አውድ እንመጣላለን። ዛሬ የሚያሳበበ ና ከፈለግ
በምትፈልገው ገደል ናናና አረግ ፕሊስ አንዴ ቆይ ናናናገኝ ነው እኮ የምልህ። አናት ላይ ቆምብሃለሁ። ስለ አናት ላይ ነው የምቆምብህ። ቀጥል እንዴ። እሺ ቆይ አሁን ቀስ በል። የኃጥአን መመለሱን እንጂ ጥፋቱን አትወድም እናለችው። ቆይ ድገመው። ቀጥል። የኃጥአን መመለሱን እንጂ ጥፋቱን አትወድምና አለችው። መጽሐፍ ቅዱሳዊ ነው አይደለም? ቆይ ነው መጽሐፍ ቅዱሳዊ ነው አይደለም? ነው። ቆይ ምን ይላል መጽሐፍ ቅዱስ? የኃጥአን መመለስ በእግዚአብሔር ገዛ ደስ ይለዋል። ምን ይላል? በዚህ ሀሳብ ይላል መመለሳችንን ይወዳል። ምንድን ነው የሚለው መጽሐፍ ቅዱስ? ምን ይላል? ቃል በቃል ጥቅሱን ቃል በቃል ነገር ኃጢአተኛው ኃጢአቱን እንዲናዘዝ ኃጢአቱን እንዲተው እንዲመለስ መጽሐፍ ቅዱስ ያስተምራል። አይደለም። መጽሐፍ ቅዱስ እንደዚህ የሚል ቃል አለ። እግዚአብሔር ኃጢአትን ይጠላል፣ ኃጢአተኛውን ግን ይወደዋል የሚል የእግዚአብሔር ቃል እውነት አለ። መመለስ ነው የሚያወራው። በቃ እሺ፣ ችግር ኢማጂን ቀጥለው የስ ቀጥል ደምሮ ያይዙ። ቆይ ተረጋጋ፣ እንዲህ አትሁን። መሀል መሀል ያለውን እሺ፣ ቀጥል። የምለምንህ ልመና ነው ማለት ነው ወይንም ማረው የምልህ። አትሳሳት። ኧረ ላንብብ። መማለድ ነው ወይም ደግሞ ምልጃ ነው ስትል ከክርስቶስ ምልጃ ጋራ እኩል ልመና እኮ ምልጃ ነው ልመና አላየውም። ሰይጣንን ነው እኮ እንዲሁም በጣም አንተ እኮ በጣም አልገባም። ሰይጣንን ነው ይኸው ሰይጣንን። እሺ በልሚውት አድርገው። እሺ እና ለአንብበው ልጨርስ። የምትለምነው እኮ ዲያብሎስ ይቅር እንዲባል የምለምንህ ወይንም ማረው የምልህ ዲያብሎስን ወድጀው አይደለም፣ ነገር ግን ያዘው ምን ብየው አይደለም፣ ወድጀው አይደለም፣ ምን ብየው አይደለም፣ ወድጀው አይደለም። እሺ ቁጥር 36 ላይ ደግማ አንብበው እስኪ። ለምን እንዳልወደደችው ለምን ሳትወደው እየለመነች እንዳለ ቁጥር 36 ላይ ደግማ አንብበው እስኪ። ወድጀው አይደለም ያለች ደግማ አንብብ። ብዙ ሰው የሚማሰው አለ። ደግማ አንብብ። እሺ ላንብብ። ደግማ አንብብ። 36 ለምን ወደ ኋላ የምመለሰው? አንብበው፣ ደግማ አንብበው። እሺ እታች ያለው ስለሚይዝ ችግር የለውም። በዚህ ጊዜ አቤቱ ፈጣሪ ፈቃድ ቢሆን አዳምን ልጆችን ከስቃይ ከኩነኔ ይድኑ ዘንድ ዲያብሎስን ይቅር ትለው ዘንድ ወይም ትምረው ዘንድ እለምናለሁ። ለምንድን ነው ግን የምትለምነው? ዲያብሎስን ወደው ነው እንዴ? አይ ጠልታው ነው። ዲያብሎስን ወደው ነው? ወድጀው አይደለም አለች። ስለዚህ ወደው አይደለም። ለማን አስባ ነው? እኔ ወደደችው አላልኩም። ለማን አስባ ነው? ለሰው ልጆች። ቴንክ ዩ። ቀጥለው ነው። አሁን ተስማምተናል። ኦኬ። አይደብረው። እሺ እንዲሁ አንተ ቆይ፣ እላይ ያለው ምልጃ ነው አይደለም? ምልጃ ነው ወይም የወልድ ዲያብሎስን ይቅር ትለው ዘንድ ወይም ትምረው ዘንድ ለምናለው። ምልጃ ነው። ኧረ በጌታ በኢየሱስ እንዴ ደምረው ምን ሆኖ ነው ያማው? እንዴ ቆይ እንጂ። ኧረ በእናትህ አንተ ኦርቶዶክስ ምልጃ ነው አይደለም? በእናትህ ምንም ሳታውቃት ነው የወጣው። እግዚአብሔር ምስክሬ። አንተ ኦርቶዶክስ ውስጥ ምን ሆነ ነው? ቆይ እኔ ዱርዬ ነበርኩ የዛኔ። ይኸውልህ አንተ ስታስቀድስ፣ አንተ መቋሚያ ስትይ ዱርዬ ነበርኩ። አንተ ለምን ነው ጨዋ ማትሆን? እኔ ይኸውልህ አሁን ዱርዬ ሆነሃል እኮ በልማ ዝም ብለህ። አሁን የተሻሻል መስሎ ነው። ይኸውልህ ራስ መመለጥ ጨዋነት አይደለም። ቆይ አዳም ዝም ብለህ እኔ እንድነግርህ ከፈለግ እኔ እነግርሃለሁ። እወዳለሁ ጌታ አይደለም። ቆይ አሁንም ይኸውልህ አሁንም ከስህተት ካልተመለስ ምጠይቅህን ይኸውልህ ዲያብሎስን ይቅር ትለው ዘንድ ወይም ትለምነው ዘንድ እለምንሃለሁ ያለችው ምልጃ ነው ስልህ፣ ኧረ ሳታውቀው ምን ማለት ነው? አዳም ምልጃ ነው። አዳም ልመና የሚለውን ምልጃ ነው አልክ አይደለ? ይሄ ልመና የሚለው ምልጃ ከክርስቶስ ጋር አንድ አይነት የሆነ ምልጃ አይደለም። እኔ ክርስቶስ አላልኩም፣ በእግዚአብሔር ዘንድ ነው ቀርባ የማለደች። ቀጥል አንብብ። ምልጃ ነው ግን ምልጃ ነው። አሁን አዳምጠኝ። ይኸው ልመናን ያቀረበችው ገባ? ልመናን ትምረው ዘንድ ማለት ምንድን ነው? ልመናን አቀረበች አይደለም?
እሺ በቃ እሱን ካመን በቃ አሪፍ በቃ ልቀጥል። እሺ አዳም ልጆችን ከስቃይ ከኩነኔ ሊድን አይችልም ብዬ መገመት ነው እንጂ አለችና ቀጠለች። የእነሱ ስጋ ስጋዬ እንደሆነ መጠን የእኔም ስጋ ስጋህ ነውና አለችው። ይህን ተተረጉምልናል። የያዘው ችግር የለው ያዘው። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው አይደለም? የእነሱ ስጋ ስጋዬ እንደመሆኑ ፍጹም ሰው ፍጹም አምላክ ነው አይደለም? ፍጹም ሰው ፍጹም አምላክ ነው አይደለም? ኢየሱስ ክርስቶስ ነው። ታንኪ ስጋዬ ስጋህ ነውና ስትለው ኢየሱስ ክርስቶስ በሰውነቱ የድንግል ማርያምን ስጋ ነስቷል አልነሳም? አይደለም። እኔ የምታወራው ምንድን ነው? ከየት ነው የምትሄደው? እኔ ወንድም የስቅ እያለ ነው እኮ ይሄን እኔ የጠየኩ ሌላ። ቀጥል ንባቡ ገና አሰለጥንሃለሁ። ቆይ እሺ ታሰለጥነኛለህ፣ ችግር የለም አይዞህ። እኔ እንዲህ በግምት የምታወራ መሆንን ገና ዛሬ አየሁ። ይህችንም ባለች ያዝ የእኔ ግምት ከሆነ ይህ ምን ማለት ነው? የእነሱ ስጋ ስጋዬ ነው፣ በቃ የእኔ ስጋ ደግሞ ስጋ ነው። ምን ለማለት ፈልጋ ነው? ምን ለማለት ፈልጋ ነው? ኧረ እሷ አላለችም። ምን ለማለት ፈልጋ ነው? መልስልኝ። እሺ የእኔ ግምት ከሆነ ያንተን እንስማ። መልስ። አዳምጠኝ የሚለውን ላንብበው እስኪ አዳምጥ። እሺ ላንብበው፣ አዳምጥ። ተርጉምልኝ ነው ያልኩህ አይደል? የእነሱ ስጋ ስጋዬ እንደመሆኑ መጠን የእኔም ስጋ ስጋህ ነውና አለችው። የእኔም ስጋ የማን ስጋ? ክርስቶስ ስምራ ስጋ የክርስቶስ ስጋ ነው። ንገረኝ። ተምታታበት። አልመለስክም። አንተ የምታወራው ሌላ፣ ይሄ የሚያወራው ሌላ እኮ። አንተ ንገረኝ። እሺ ይሄው እያነበቡልን ነው። አዳምጥ። ደግመህ አዳምጥ። ከመናገር በፊት ሁለቴ ደግመህ እስኪ አዳምጥ። ለአንብበው። የእነሱ ስጋ ስጋዬ እንደመሆኑ መጠን የእኔም ስጋ ስጋህ ነውና። እሺ ምን ማለት ነው ትርጉሙ? የክርስቶስ ስምራ ስጋ የክርስቶስ ስጋ ነው እና ልክ ናት ልክ አይደለችም አለችው። ልክ ናት ልክ አይደለችም? የእሷ ስጋ የክርስቶስ ስጋ አይደለም። ልክ ናት ልክ አይደለችም? እኔ አባባሉ ራሱ የተገለበጠ ነው። ልክ ናት ልክ አይደለችም ወይ? እኔ ልክ አይደለችም ነው ያለው። አሁን የኔ ስጋ ኢየሱስ ክርስቶስ የለበሰው ስጋ ነው። ትቀበላለህ አትቀበልም? እሷ እኮ የእሷ ስጋ የክርስቶስ ስጋ፣ የእኔ ስጋ ያንተ ስጋ ነውና አደለ? ቀዩ አደለ? እሺ ልቀጥል። ወደሚቀጥለው ተርጓሚ ችግር የለውም። ተው ልቀጥልሽ። እንደዚህ ነው ልቀጥልሽ። ገና እሺ በጣም የሚያዝናና እዚህ ጋር ስላለ ይህንን ባለችው ጊዜ ጌታ ፈገግ ብሎ፣ ፈገግታው እንዴት እንደሆነ ይኸው እንግዲህ ከየት ሆነው ነው ግን ወንድሜ? ይኸውልህ ሜታፎሪክ የሚባል ነገር አለ ብራዘር። ዝም ብለህ እንደመጣላ አተርጉም። እንዴት ነው ፈገግ ያለው? እንደዚህ ነው። ኦኬ እስቲ አንተ አሳየኝ። ሜታፎሪክ አድርገህ ፈገግታውን አሳየኝ በእናትህ። ያባት ቀጥል ቀጥል አባቴ። የለሽም ብራዘር፣ ዝም ብለህ ነው። አሁን ግን ነጠላን በጣም መያዝ። አሁን ነጠላን አለ ችግር የለም አለ። አይዞህ የነጠላ ችግር የለም። ቆይ ዝም ብለህ የነጠላ አይደለም። እሺ ቀጥል። ቦርናጌን የእውነቴን ነው የምልህ። እወዳለሁ። እውነትን ተረድተህ ከኔ ጎን ሆነ እኔ የምትናገረው የተወሰነ ይደግፋለህ ወይ? በቃ ተባረክ። ቤተክርስቲያኒቷ እውነት የሆነውን ክርስቶስን እየሰበከች እንደሆነ እና ይህን አልቃወምም ስትል ነው የምጣላህ እንጂ በሌላው አልጣላህ። በቃ ስለዚህ ከኔ ጎን ትሆናለህ። አሁን ኧረ ችግር የለም። ስትስት ግን እነግርሃለሁ። አዳምጠኝ። ክርስቶስ እንደምሰበክ እንናገራለን። አንተም ንስሐ ትገባና ከቤተክርስቲያን ጋር ትታረቃለህ። ኧረ እኔ ከንስሐ ገብቼ ነው የምኖረው። እንዴ ምን ሆነ ነው? አንደኛ ምን ትታረቃለህ? አንዱ አይናፍቅም? እዛ እድሜ ለንስሐ ያለው አንተ መላጣ ሆነህ አርጅተህ ነው ንስሐ የሚገባው። አታውቅም? ስማ አዳምጠኝ። ያ ማለት ላይ በጣም ይጨስ በእግዚአብሔር አይዞህ አዳምጠኝ። ግዛና ጭስ ምን ሆነ ነው? ይህ ሰውዬ አዳምጠኝ። አንድ ዶቅ አለለህ ጣን ገዝተህ አጭስ።
በቤትህ ምን ሆነ ነው? እሺ ቀጥል። የዕጣን ችግር ነው እንዲ ያለብህ። አዳምጠኝ ወንድሜ። እሺ ይህንም ባለችው ጊዜ ጌታ ፈገግ ብሎ ወዳጄ ክርስቶስ ሰምራ ሆይ ሌሎች ከአንቺ በፊት የነበሩ እነ ጳውሎስ ማለት ነው። ከአንቺ በፊት የነበሩ እነ ጳውሎስ ምንም ይሁን እነ ጳውሎስ እነ አጵሎስ ማለት አችልም። መጽሐፉ ነው የሚለው። የማይለውን አጨምርበት። መጽሐፉ ነው የሚለው ከአንቺ በፊት አጨምርበት። ክርስቶስ ሰምራ መቼ ነው የኖረችው? ከሱ በፊት መቼ ነው የኖረችው? በኋላ ከጳውሎስ በኋላ በስንተኛው ክፍለ ዘመን? በ1100 ምናምን። እች እኮ አታውቃትም እንዲ አንተ? የተክልዬ እኮ አክስቱ ናት። የተክልዬ ልጅ ነው እኮ ይሄን የጻፈው። አታውቅም? ይሄን እዚሁ ታሪኩ ላይ እኮ አለልህ። አላነበበውማ። ቆይ እሺ አዳም ልጨርሰው። በቃ ችግር የለውም ትጨርሰዋለህ። ዝም ብለህ ልጨርሰው። አደራ ምልም አለ። የእውነቴን ነው። ኧረ በኢየሱስ ስም ይሄ ሰውዬ ፖለቲካን ያልከኛ ያንተ በመጀመሪያ የነበርክበት ደብር። ኧረ እንደው መስማት ችግር የለውም። ቆይ ለምን እዚያ ወስደው አላጠብቁም? በገመድ አስረው በገመድ ይውሰዱና ይዘፍቁ። ካልሆነ እየሳትክ ነው እኮ። እኔ አላልኩም። ፖሊ የሚካሄድም በቃ አስረው ይክተቱና 3 ሳምንት እግዚአብሔር ምስክሬ እወዳለሁ። እና ምን ሆነ ነው? እየቃዠህ ነው። እነ ጳውሎስ ምናምን እንዳትል፣ ሌላ ጊዜ እነ ጳውሎስ እንዳትል። ገባ? ከነ ጳውሎስ በኋላ ለምን እንዳልሁ አዳምጥ። እኔ እኮ ይኸውልህ ግልጽ እያደረኩልህ ነው። ከነ ጳውሎስ አልገለጽከውም። 318 አዳምጥ በእናትህ 318 የቤተክርስቲያን አባቶች አሉ፣ ሊቃውንቶች ነበሩ። ገባ? ተረዳኝ። ከክርስቶስ ሰምራ በፊት እኔ ምን አልከው? አንተ ዘለ እነ ጳውሎስ አትበል። አየህ እነዚህ የሚካተታሉ። በቃ ይዞ አይ መብት ይኸውልህ፣ እኔ ያልኩት ከተሳሳተ ደግመዋለሁ። ይህንም ባለችው ጊዜ ጌታ ፈገግ ብሎ ወዳጄ ክርስቶስ ሰምራ ሆይ ሌሎች ከአንቺ በፊት የነበሩ እነማን ናቸው? ከእሷ በፊት የነበሩ እነ ጳውሎስ፣ እነ ዮሐንስ፣ እነ ጴጥሮስ አትበል። ነበሩ አልነበሩም? አትበል። እሺ አልልም። መጽሐፉ ስላለኝ ቃል በቃል እሺ በቃ ችግር የለም አልልም። በቃ እሺ አይዞህ። ከአንቺም በኋላ የሚመጡ ደሜ አሁን ከእሷ በኋላ ነው የመጣው። ከአንቺ በኋላ የሚመጡ የማያስቡትን እጅግ የሚያስደንቅ ልመና አቀረብሽ አላት። እሺ ያዘው እዚህ ጋር ያዘው። እንደዚህ አይነት ኪዳን መጽሐፍ ቅዱስ ላይ እግዚአብሔር የገባለት ሰው አለ የለም? እኔ እንደው ሰይጣንን የሚያማለደ ሰው አላውቅም። እንደዚህ አይነት ኪዳን እግዚአብሔር የገባለት ሰው አለ? ምን መሰለህ፣ እኔ መጽሐፍ ቅዱስ ላይ አዳምጥ። መጽሐፍ ቅዱስ ላይ እግዚአብሔር እንደዚህ አይነት ኪዳን የገባለት ሰው አለ የለም? ሰይጣንን ያማልዱት ሚል የለም ወንድም። አዳምጥ። አሁን ክርስቶስ ሰምራ ማይንድ ነው እግዚአብሔር እየገመተላት ያለ። በቃ ወደሚቀጥለው ያለ ማይንዱ አስተሳሰቧን ነው እየተደነቀ ያለ። ስማኝ ደሜ ያስበል የክርስቶስ እንደምጠጣ ይኸውልህ። እኔም የምጠይቅ ጥያቄ እግዚአብሔር መጽሐፍ ቅዱሳችን ላይ ልክ እንደ ክርስቶስ አይነት ሳምራ በአስተሳሰቡ የተደነቀበት ሰው አለ የለም? መልስልኝ። እኔ ልጠይቅ የፈለግኩት እኔ መልስልኝና አልሰማኝም ወደዚህ እንመጣለን። እኔ እኔ ላወራ የፈለግኩትኝ ዋና ኦብጀክቲቭ ሰይጣን ይማልዳል ወይ ነው። እሷ ጥሩ እዚህ ጋር እንዳምጠው እዚህ ጋር ስለ ሰይጣን ምልጃ ምንም የተነገረ ነገር የለም እስካሁን። እሺ ልቀጥል። በቃ የቱ ጋር ነው ስለ ሰይጣን የማለደችው? አልተማለደም። በቃ የቱ ጋር ነው የማለደችው? በጌታ በኢየሱስ ስም እንደመነው ምንድን ነው? ሰይጣንን ወድጀው አይደለም አለች እኮ እንዴ። ዲያብሎስን ወድጀው አይደለም። ለማትወደው ነገር ነው እንጂ የምትማልደው። ትጸልያለህ ወይ? ሰይጣንን ጠልቼዋለሁ ግን እላይ ያለውን የተቃውሞ መንፈስ ሰበርኩት በኢየሱስ ስም። ቀጥል። ሻውን አይሻልም? ቀጥል። አሁን ማለደች ይላል እንዴ? እየቀለቀለ ነው ሰውዬ። ማለደች። የቱ ጋር ነው የማለደችው? የቱ ጋር ማለደች? እሺ ማለደ ማለት ምን ማለት ነው? መዝገበ ቃላት የቱ ጋር ነው ስለ ዲያብሎስ የማለደችው? ማለደ ማለት ምን ማለት ነው? መዝገበ ቃላት ሳትግባ ሌላ ርሱስ እንድገባ አልፈልግም። ሌላ
ስለ ዲያብሎስ የቱ ጋር ነው ክርስቶስ ሳምራ የማለደችው? ያው ይቅርታ አድርግለት አለች እኮ ይቅር በለው። ምንድነው ግን ምንድነው አለች? ግን ይቅርታ የምትለው ለምንድን ነው አለች? ለማን ብላ ነው አለች? ለማን ብላ ነው አለች? መጸለይ ይቻላል ነው ያልኩህ እኔ። ይቅር በለው ተብሎ መጸለይ ይቻላል? እሺ አይ ልጨርስ እንጂ ዋናውን ሳልጨርስ በቃ ምን ነው? አይ በቃሽ ብራዘር በቃሽ በቃ። ከዚህ በኋላ አይ እንደዚህ ሆነ ለምን ነው ጀምረህ እኮ እያቋረጥህ አይሆንም። በቃ ቀለሜን ጥራው። አሁን አንተ ሌብል አይደለም፣ አሁን አንተ የኔ ሌብል አይደለም። ስለዚህ ቀለሜን ጥራው። ኧረ ተው ደሜ። ይኸውልህ አንደኛ እንትን ቀለሜን ጥራው እባክህ። አንደኛ ሁለተኛ አራተኛ ደሜ ደህና ነህ? እንዴት ነው? ቤተክርስቲያን ኦርቶዶክስ ነኝ እኔ ደሜ፣ ኦርቶዶክስ ነኝ እኔ ደሜ። ተባረክሽ። ቴንክ ዩ። እና አሁን የተሰጠኝ ላይ ቅድምም አላችሁን አልገባም ብዬ ነው። ከዚህ ሁሉ እሱ ያወራ እናንተም ያወራችሁ ማለት ነው። እሱ ባላንስ